አልሰማንም አላየንም እንዳትሉ ይሄን ጉር ተመልከቱ ማለት ነው ያገሬ ልጆች እህታችን ባለማው ጉድ ሆናለች ጉዱ ምንድነው የሚለውን ደግሞ ዘርዘር አድርጌ ልንገራችሁ ማለት ነው አባታችሁን አዲስ የመጣችሁቶች በማታውቁን ነገር ጉድ እንዳትሆኑ ጥንቃቄ አድርጉ የዚች ግን ይለያል ማለት ነው ሜራ አትፍሩ ያገኛችሁትን ምግብ ብሉ ምግብ አትምረጡ ራሳችሁን ጠብቁ ያገሬ ልጆች እኛ ጤነኞች ስለሆነ ነው መስራት የምንችለው እንግዲህ ታውቃላችሁ ብዙዎቻችን ከክፍለ ሀገር ከተወደ አረብ ሀገር የምንመጣ ልጆች ስለ ካሜራ የምናውቀው ነገር የለም በተለይ ደግሞ ደላሎቻችን ቢሮዎቻችን አስጠንቀቀው ካላኩን ማለት ነው በጣም ከባድ ነው አሁን ላይ በሁሉም አረብ ቤት በሚባል መልኩ ካሜራ አለ ማለት ነው እና ያገሬ ልጆች ካሜራው እንዳያችሁት ድብ ካሜራ አይደለም በግልጽ የሚታይ ካሜራ ነው ግን ይሄ መሆኑ እንግዲህ እህታችን በጣም ተሸውዳለች ማለት ነው ስለዚህ እንደሷ ጉድ እንዳትሆኑ ሰው ቤት ተቀምጣችሁ ለጥንቃቄ ይተግማችኋል ብዬ ስላሰብኩ ነው ቪዲዮን ይዤ መጣሁት ማለት ነው ቪዲዮን እስከመጨረሻ ስሙት እንግዲህ ልጅቷ ያታቀላችሁ የኢትዮጵያውያኖች ከሀገራችን ይያለን ምንም የማይመስለን ነገር ከሀገር ስንወጣ ግን በተለይ የእንጀራ ነገር አይሳካልንምና የብዙዎቻችን ደካማ ጎናችን እንጀራችን ነው ማለት ነው እና መዳም ቤት ውስጥ ነው ውጭ ላይ ጠልቦ ማስመጣት የማይችሉ እህቶቻችን ያው ባገኙት ነገር መዳም ቤት ውስጥ እንጀራ ይጋገራሉ የስንዴ ዱቄትም ሆነ የፊኖ ዱቄት ማለት ነው እና ይቺ ልጅም እንግዲህ እንደ አንድ ኢትዮጵያዊት እንጀራ አማራትና ያደረገችው ነገር ባገኘችው ነገር እንጀራ መጋገር ነበር ማለት ነው ያገሬ ልጆች እና እንጀራ መጋገሩ እንዳለ ሆኖ እንግዲህ ከጋገረች በኋላ ሰርታ እየተመገበች ይያለ የተፈጠረው ጉር ነው ማሳያችሁ ወይም ደግሞ ስለዚህ ያሉ ላውራችሁ የመጣሁት ማለት ነው በእርግጠኝነት ይሄ ነገር የብዙቶቻችን ችግር ነው ገብቷችኋል ምክንያቱም ካላወቅን ብዙ ነገር እንጎዳለን እና ወላሂ እኔ በጣም ነው የገረመኝ ማለት እንዴት እንደዚህ ምናምን ነገር ብዬ እንግዲህ አስቡት እኔ አላቅም እና አባካችሁን ካሜራ ለይታችሁ ወቁ በመጀመሪያ እሺ ካሜራ ለይታችሁ ወቁ ስለ ካሜራ ማወቅ አለባችሁ ካላወቃችሁ በብዙ ነገር ገባችሁ አሁን እሷ ስትበላ ነው ችግር የለውም እየበላች ነው የቀረጻትና ሌላ በጣም ብዙ ነገር ሊከሰትባችሁ ይችላል እና ልጅቷ መዳም ቤት ውስጥ እንደምታዩት እንጀራ እየጋገረች ነው እንጀራው ራሱ በጣም ነው የሚያምረው እውነቴን ነው የምላችሁ በጣም ጎበዝ ልጅ ነች በዚህ በኩል ማለት ነው ግን ምን ዋጋ አለ ያገሬ ልጆች እንዴ አንዳንድ ደግሞ የገረመኝ ነገር ሰው እንዴት በዚህ ልክ ሁሉ እንድላ አድርጎኛል ማለት ጥጓለና ያለው ፊት ለፊቷ ማለት ነው እዚህ ውስጥ ከምትመገበት እኮ መጥቷል ካሜራው ገባችሁ እስኪ በሌላ ቅርጽ ቢሆን በማይታወቅ ነገር በስክሪፕቶ ወይ በሌላ ወይ በሽቶ መልክ ወይ በአምፖል መልክ ምናምን ቢሆን እሺ ይሄ እኮ በየሁሉም ቤት ያለ ኖርማል ካሜራ ነው አይደለ እና ታዲያ በኖርማል ካሜራ ሰው እንዴት ሊሸወድ ይችላል ያገሬ ልጆች አይ እንደው አለማወቅ እንደ ገጠር ልጅ መሆን እንደው ዛሬ ገና ነው እንትን ያለኝ ማለት ነው ምን ያለኝ መቼም አሳፈረኝ አልመቸም አፈርበትም ማለቅም ይገርማችሁም ሲያምሮ ይቀራል እንጂ ማለት ነው እና ውድ ቤተሰቦቼ እኔ እንዴት ላውራ ማለት በጣም እኮ ነው የገረመኝ አረ መዳም ግን መዳም ቤት ውስጥ ኖር ብላችሁ ያገሬ ልጆች መዳም ቤት ውስጥ ኖር ብላችሁ ያው ግን ደግሞ ደስ የሚለው ነገር እና የተመቸኝ ነገር ምን እንደታቃላችሁ ያኒ እንዴት እንደምትጋገር አያችሁ በድስት ነው እንጀራ የምትጋገረው ማለት ነው ሰበጥራው እንደማያችሁት አረንጀራ ያምራል ማሻአላ በዚህ አጋጣሚ መዳም ቢስጥ ያላችሁ ይሁንም የስንዴ ዱቄትም ያመሳችሁ እየጋገራችሁ ብሉ አሪፍ ነው ለሽታው ለጣሙም ደግሞ አብሽ ፈጭታችሁ ምስምስ አርጋችሁ ጨምሩበት እና በእንጀራም ሮስ እንትን ለምትሉ ያስታግስላችኋል ማለት ነው አራይች ማይቀበል ሸቃላና ጭራሽ በበርበሬም እየበላሽ ነው እዚህ ላይ ማለት ነው እንጀራ ተጋግሮ እስከሚያበቃ አላቆያት ብሎ አራ ወደ ቁም ነገር ልወሰዳችሁ እና አሁን ለመናገር ብዙ ጊዜ እንጀራ የምትጠይቁ ልጆች አላችሁ ነፃነት ከሌለው ቤት ውጭ ላይ ማታስመጡ ከሆነ ጋግራችሁ ብሉ እንዴት ነው የምትጋግሩት በሁለት ሰዓት በሶስት ሰዓት የደረሰ ይሏችኋል እሱን ግን አትስሟቸው እሺ ጣሙ ደስ አይልም ማለት ነው ቢያንስ አንድ ቀን አሳድራችሁ ጋግራችሁ ብሉ እንደዚህ ያላችኋለሁ በዚህ አጋጣሚ ልንገራችሁ ብዬ ነው እና ውድ ቤተሰቦቼ ስለ ልጅቱ ዘርዘር አድርጌ ልንገራችሁ አረ በጧቱ ራበኝን የሚያገሬ ልጆች ምን አይነት ጦሰኛ ልጅ ለችን ያሳየሽ በጧቱ ከየት ጀምሬ ከየት ላውራኒ ታቃላችሁ እንደዚህ ያለ ጭንቅ የሚል ነገር እኮ አይሆንልኝም አይሳካልኝም በጣም ይቅርታ እንግዲህ እኔ መጨናነቃይታችሁ እናንተም ትጨናነቁ ትችላላችሁ ያው እኔ እንደዚህ ያለ ነገር አይሆንልኝ ፈታ ያለ ነገር እንጂ ማለት ነው
ወደ ቁም ነገሩ እንመለስ እስኪ እኔ ምን ላድርግ ሀገሬ ልጆች እውነት በጣም እኮ ነው ገረመኝ ማለቴ ብዙ ነገር ሸቃሎች ሲያረጉ ይቻቃሉ ብዙ ነገር ስላረባ ሀገር ሴቶች ምናምን ሲወራ ሲደረግም ሰምቼ ማይቸማቃሉ ማለት ነውና የዚች በቃ እኔ እስከ ዛሬ ድረስ አረብ ቤቱ ስንኖር ብዙ ነገር ይገጥመናል ብዙ ነገር ይከሰታል ብዙ ነገር እናለን ሰማለንና የዚች ግን ተለየብኝ ሀገሬ ልጆች እውነቴን ነው ብላችሁ እንግዲህ ጉዱ ምንድነው ካላችሁ እንግዲህ ጻርጌ ልንገራችሁ እሱ ምንድነው እንግዲህ ሸቃሊት መዳም ቤት ውስጥ ነው ያለችው እንጀራ ማራት እንጀራ ሲያምራቱም ደግሞ መዳም ቤት ውስጥ ባገኘችው ነገር ጋገረሽ ማለት ነው እንጀራውን ከገገረችን በኋላ በሰነ ስርዓት ወጧን ሰራች ማለት ነው ሀገሬ ልጆች ወጧንም ከሰራች በኋላ ከዛ በኋላ እንጀራዋን ማቅረባ ወጧንም ጨምራ መመገብ ጀመረች እና እቺ ልጅ መመገብ እየጀመረች እንግዲህ ይያለ ነው ወይም ስትመገብ ነው እንግዲህ ያ ነገር የተፈጠረው ማለት ነው እሱ ምንድነው መሰላችሁ የምሰራበት ቤት ውስጥ ካሜራ አለ ያነ ካሜራ እንግዲህ ሁሉ ጊዜ እንደሚቀርጽ አታቃለች ቀረበ ምራቀም መቀረጹን አቆም ማለት ነው ስለዚህ በሩቅ ሆኖ ከሚቸገረው ካሜራው ለምን ከኔ ጋር ቀርቦ ልካል አይደል በቃ አብራይ ብላ ማለት ነው ይቀራት ገባችሁ ለምን አብሮኛ ይቀርም ያለች መስል ወላሂ በነገራችን ላይ ካሜራው የማይሰራ እንዳይመስላችሁ ካሜራው ይሰራል ለምን በትሉ ሌትሩ ማየት ትችላላችሁ ማለት ነው የማይሰራ ካሜራ አይደለም ካሜራው በስነ ስርዓት እየቀረጸ ነው መብራቱ ይታያል ማለት ነው ሀገሬ ልጆች እና ልጅቱ ስለተመቸች ነው እንጂ ሌላ ነገር አይደለም ቪዲዮ ልጅ የመጣሁት ምን ተመቸሽ ካላችሁኝ ድፍረቷ የኔ ጀግናት ማለት ነው ቢያይ ምን ያመጣል ብቻ በህግም ሆነ በፈጣሪዋ ዘንድ የሚያስጠይቃትን ነገር አታድርግ እንጂ ምግብ እየበላሽ ካሜራው ቀርጾሻል ብላ ተክሰሳት ምን ታመጣለች እና ሰሞኑን አንዳንድ ቪዲዮ እየሰራው ነበር አትፍሩ ምግብ አትብረጡ በደንብ ብሎ ስል እኔማ ተሸማቅቄ ልሞት ነው ካሜራ አለ እነሱ ያዩኝ አልበላም እነሱ ከመጡትቸው ነው ምንነሳ ሁሉ ጊዜ ሳይን ተደብቄ ነው መበላ አሸማቀቃለሁ የምትሉቶች አላችሁ ማለት ነው በነገራችን ላይ ቪዲዮን እየሰማችሁ ስራ ላይ ካልሆናችሁ ኮሜንት አብቡ ከኮሜንት በጣም ብዙ ነገር ተማራላችሁ ያገሬ ልጆች አንዳንድ ጀግናቶቻችን ደግሞ ማለት ነው እኔ ብታይ ምን አገባኝ ሳልበላ ለሰራላት ነው እንዴ በላችሁ ለተክሰሰ ሁሉ የሚሉ ጀግኖች አሉ ማለት ነው እና ይችታችን ካሜራው ርቅም ቢሆን መቅረጹን ነው አቆም ያው ሁሉም ስትበላ ይቀርጻታል ስለዚህ እስኪ አንዳንዴ ለዘይራት ቀረብ በይና እንነጋገር ብላ ካሜራውን ምግቧን ስትበላ ቀረብ አድርጋ በስነ ስርዓት እንዲቀርጻት ነው ገባችሁ ምግቧ ቀርባል ካሜራው ይቀርጻል አይ አይሰራም እንዳትሉ በስነ ስርዓት ይሰራል መብራቱ ማየት ትችላላችሁ እናማ አረብ ቤት ውስጥ ሆናችሁ ካሜራ አለ ይቀርጸኛል ሰበላ ያላችሁ ለምትሻቀቁ ከዚህ ጀግናታችን ተማሩ ለማለት ያክል ነው ልጅቷን አላቃትም እውነት ለመናገር ግን እንጀራ ጋግራለች መዳም ቤት ውስጥ እንጀራዋን ጋግራ በስነ ስርዓት ዱቅ ብላ የመዳምን ድምጽ ሰሰሙ መጣች ሄደች ይያላችሁ ለምትሸማቀቁ ማለት ነው ለእናንተ ነው ገባችሁ ያስተምራቸዋል ብዬ ነው ያሰብኩት ስላሰብኩ ነው ያመጣሁት ምክንያቱም የማይሆን ነገር አይደለም የለቀቀችው ደግሞ በዛ ላይ ጎበዝ ነች ራሷን ደግሞ ከካሜራ ጀርባ ጋር ነው እንትን ያለችው እንጂ በርግጥ ራሷ በቪዲዮ ብትወጣ ከባድ ነው ለምን ብትሉ እንደዚህ አድርጋ ቲክቶክ ላይ ለቃ እነሱ ቢያዩት ለሷ ጥሩ አይመጣም ምክንያቱም ካሜራው የተሰቀለው ቤት ውስጥ ነው ለምን ከቦታው ወረድሽው ለምን እንደዚህ አደረግሽ ተብላ ሌላ ጦስ ውስጥ ልትገባ ትችል ነበር እሷ ግን ከካሜራ ጀርባ ነው የለችም ቪዲዮዋንና ማለት እንጀራዋና ካሜራውን ብቻ ነው የቀረጸችውና ካሜራ ለምትፈሩ በጥቅሉ ካሜራ ለብላችሁ ለምትሸማቀቁ በዚህ ጥግም እንደዚህ ያሉ ጀግናቶችም አሉ በሉም አልበሉም ሰሩም አልሰሩም መቀረጣቸው ስለማይቀር ራቅም ቀረበ መቀረጡ ስለማይቀር ስለዚህ ና ለዘይረህ ብላ አቅርባ እንግዲህ በራሷ ጊዜ ቀረብ ብሎ ቪዲዮ ለመዳም እንዲታያት ያመቻቸችላት ነው እንጂ ባለማወቅ የተፈጠረ ነገር የለም ስለዚህ ካሜራ አትፍሩ ያገኛችሁትን ምግብ ብሉ ምግብ አትምረጡ ራሳችሁን ጠብቁ ያገሬ ልጆች እኛ ጤነኞች ስንሆን ነው መስራት የምንችለው ማታ የለቀቁትን ቪዲዮ አይታችኋላ በጣም ነው የምታሳዝነው አትጨናነቁ እኛ ከራበን እኛ ከተጨናነቅን ጤና እናጣለን ጤና ካጣን ደግሞ መስራት አንችልም ካልሰራን ደግሞ ወይ ወደ ቢሮ ወይ ወደ ሀገራችን ነው የምንሸኘን ያ ማለት ወደ አረብ ሀገር ለመምጣት በጣም ብዙ ዋጋ ከፍለን የመጣነ ያሰብነውን ነገር ሳናሟላ ወይም ሳናሳካ እኛም ጤናተን ለቤተሰብ ሸክም እንሆናለን ማለት ነው ስለዚህ ምግብ ሳትመርጡ ያገኛችሁትን ብሉ ካሜራ አትፍሩ ለማለት ነው